ሰላም ጤና ይስጥልን። ይህ ሚኪያስ ሚዲያ ነው። በዛሬው ዝግጅታችን ጋዜጠኛ ውድነህ ዘነበ ራስ ዱሜራን በተመለከተ ያጋራውን ጽሑፍ በትረካ መልክ እናቀርብላችኋለን። ጋዜጠኛ ውድነህ ራስ ዱሜራን በተመለከተ የራሱን አማራጭ ሐሳብ ነው ያጋራው። በቅድሚያ ግን የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዘናችኋል። የመጨረሻው መጀመሪያ የማርያም መንገድ ራስ ዱሜራ ኢትዮጵያ ከጅቡቲ ማግኘት የነበረባትን የባህር በር ሳታገኝ እንዲሁም በተመሳሳይ ኤርትራ ስትሄድ ለመውጫም ሆነ ለመግቢያ ይጠቅማት የነበረን የባህር በር ሳታገኝ መቅረቷ ልብ ያደማል። የፖለቲካ ሳይንስን በቅጡ የሚገነዘቡ ምሁራን የራስ ዱሜራን ጉዳይ ወደ አደባባይ ይዘውት ቢመጡ እንዴት ጥሩ ነበር። ምክንያቱም መልካም ሐሳቦች ሲጠራቀሙ ሀገር ያጸናልና። በጅቡቲ ላይ ወሳኝ ጥያቄ ማንሳት የሚያስችሉ ታሪካዊ አጋጣሚዎች የነበሩት ደርግ እና በኤርትራ መገንጠል ዋነኛ አጋፋሪ የነበረው ኢህአዴግ ቢያንስ የራስ ዱሜራን ጉዳይ ሊያዳፍኑት አይገባም ነበር። ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይን ወደ አደባባይ ይዘው ሲመጡ በኋላም ከሶማሌላንድ ጋር ውል ሲታሰር ሁሉ ብዙ ሰዎች ጉዳዩን ከአሰብ ጋር አያይዘው ሲናገሩ ይስተዋል ነበር። የባህር በር የማግኘት ጉዳይ ብዙ ውዝግቦች አስነስቶ አጀንዳ መሆኑ በራሱ በመልካም ጎኑ የሚታይ ነው። ነገር ግን ቶሎ ነገር የሚገባው የኤርትራ መንግሥት በቀጥታ የአሰብ ወደብን እንዳልተጠየቀ የራስ ዱሜራ አጀንዳ እንዳለበት ወዲያውኑ ስለመረዳቱ ምልክቶች አሉ። የኢትዮጵያ መንግሥት የጨዋታ ሕጉን በጊዜ አሰናስኖ ከተጫወተ ኢትዮጵያ ያለምንም መሥዋዕትነት በግማሽ ቀን ከነ ሙሉ ክብሩና ጥቅማጥቅሙ ጋር የባህር በር ባለቤት ትሆናለች። ራስ ዱሜራ የሷ ይሆናልና። ምናልባት ጨዋታው ከሮ እየተካሄደ ያለበትን ሜዳ ላልገባው ሀገር ወዳድ ወገን ለማብራራት ያህል የራስ ዱሜራ ሐሩር ቀጣና በኤርትራ በጅቡቲ እና በኢትዮጵያ የሚዋሰን ነው። በዚህ ግዛት ጉዳይ ቅኝ ገዢዎች የነበሩት ፈረንሳይ እና ጣሊያን በ1892 አካባቢ የላይኛውን ራስ ዱሜራ ጣሊያን የታቹን ደግሞ ፈረንሳይ ሊወስዱት ተፈራርሞ የነበረ ቢሆንም እስካሁን በበሩን ዕውቅና አላገኘም። ለኢትዮጵያ የባህር በር ጥያቄ ራስ ዱሜራ የማርያም መንገድ ነው። ራስ ዱሜራ ቀይ ባህርን በ1.5 ኪሎ ሜትር የሚነካ በጅቡቲና በኤርትራ መካከል በግምት 20 ኪሎ ሜትር የሚወጠር በየትኛውም ሉዓላዊ ሀገር ያልተመዘገበ የማንም ያልሆነ ፈሪ መሬት ነው። ጅቡቲና ኤርትራ በምድሩ ላይ የይገባኛል ጥያቄ ቢኖራቸውም በዓለም አቀፍ ደረጃ ለሁለቱም አልተወሰነም። ይህ ማለት ኢትዮጵያ የጨዋታ ሕግጋቱን በአግባቡ እስከተጫወተች ድረስ ራስ ዱሜራን በድጋሚ የራሷ ማድረግ ትችላለች። የኢትዮጵያ መንግሥት የባህር በር ጥያቄ ሲያነሳ እሳትና ጭድ የሆኑት ኤርትራና ጅቡቲ አብረው ታች ላይ ማለታቸውን ልብ ይሏል። እነዚህ ሀገሮች በራስ ዱሜራ ቀጣና እንዳልተወዛገቡ ሁሉ ዛሬ ላይ ኢትዮጵያ ራስ ዱሜራን የራሷ ካደረገች ሁለቱም ሀገራት ወደቦቻቸው አልጫ ተብሎ እንደሚጣለው ጨው ጥቅም አልባ ይሆናሉ የሚል ወልካፋ ግምት ይዘው አንድነት ለመፍጠር እየሞከሩ መሆኑ እየታየ ነው። የኢትዮጵያ መንግሥት እስካሁን የሄደበትን መንገድ በቀጣይ በቅልጥፍና ካካሄደ ታላላቅ ሀገራት ከጎኑ ለመቆም እንደፈቀዱ እየተሰማ ነው። ግብፅና ሳዑዲ አረቢያ ጭምር በየመን ሁቲዎች ምክንያት ለዳሸቀው ኢኮኖሚያቸው ሲሉ አዎንታዊ አመለካከት እንዳላቸው ከጨዋታው አንደምታ መረዳት ይቻላል። ከጊዜ ምህዋር አንጻር ጥሩ ግንዛቤ ያላቸው ፕሬዝዳንት ኢሳያስ አፈወርቂ ከጅቡቲ ጋር ያላቸውን የራስ ዱሜራ ባለቤትነት ጥያቄ በሰላም ለመፍታት እና በድጋሚ የኢትዮጵያን የባህር በር ጉዳይ ለማዳፈን አፍታ እየጠበቁ መሆናቸው እየተስተዋለ ነው። ሰውየው ኢሳያስ ከዚህ ባሻገር በጥልቀት በመሄድ የሰሜን ኢትዮጵያ ቅራኔዎችን በማጋም ሌላ ዙር ጦርነት ለማስጀመርም እየዋተቱ ስለሆኑ ብቻል። ይሁን እንጂ የጨዋታው ካርዶች በሙሉ በኢትዮጵያ እጅ የሚገኙ እንደመሆኑ መጠን መንግሥት የተለየ የባለሙያዎች ቡድን አቋቁሞ እየተማከረ ጨዋታውን ቢያካሂድ ድል ያገኛል። የመጨረሻው መጀመሪያ ራስ ዱሜራ የኢትዮጵያ የማርያም መንገድ